እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ዛሬ ሶስተኛውን ክፍል ወይም ጥያቄ ስለ መሰረታዊ አስተምሮ የምናነሳበት ይሆናል። የተወደዳችሁ ክርስቲያኖች ቅዱሳን፣ እግዚአብሔር ወልድን በተመለከተ የተነሳው ጥያቄ ምንድነው? ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ስንል ምን ማለታችን ነው? እንግዲህ ጌታችን ኢየሱስ ክርስቶስን በተመለከተ የተለያዩ ጥያቄዎች አሉ። እንግዲህ አንዱ የተነሳው መሰረታዊ ጥያቄ ይህ ስለሆነ ነው። እንግዲህ ኢየሱስ ክርስቶስ መጽሐፍ ቅዱሳችን እንደሚያስተምረው የኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነትን በተመለከተ ኢየሱስ ማን ነው ሲባል እንግዲህ የኢየሱስን ማንነት የምንገልጽበት መገለጫ እውነት ስለሆነ ነው። እንግዲህ ይህን ከዚህ ነገር አንጻር አስቀድመን ማንሳት ያለብን በኢየሱስ ክርስቶስ ማንነት አንጻር መጽሐፍ ቅዱሳችን ኢየሱስ ክርስቶስን የሚያስተዋውቀን በመጀመሪያ እርሱ ከዘላለም የነበረ እግዚአብሔር ከዘላለም የነበረ አምላክ መሆኑን በማስተዋወቅ ነው። ኢየሱስ ክርስቶስ ማንነት የሚጀምረው ሰው ከመሆኑ አይደለም። እሱ ከዘላለም የነበረ አምላክ ወይም እግዚአብሔር ስለሆነ ከድንግል ማርያም ከመወለዱ አይደለም ኢየሱስ ክርስቶስ ማንነት የሚጀምረው። ነገር ግን እሱ ከዘላለም የእግዚአብሔር ልጅ ነው፣ ከዘላለም የነበረ አምላክ ነው ማለት ነው። ከሱ አንጻር ነው መጽሐፍ ቅዱስ ሁሉ ጊዜ ኢየሱስ ክርስቶስን የሚያስተዋውቀን። እንግዲህ ጌታችን ኢየሱስ ክርስቶስ እሱ ከዘላለም የነበረ ፍጹም እግዚአብሔር፣ ፍጹም አምላክ፣ ፍጹም መለኮት እንደሆነ የእግዚአብሔር ልጅ እንደሆነ ምንም ነገር ከመኖሩ በፊት ከዘላለም የነበረ በቅድመ ሥጋዌ የነበረ ፍጹም አምላክ እንደሆነ መጽሐፍ ቅዱሳችን ይህንን ያስገነዝበናል። ያለና የነበረ መሆኑን ማለት ነው። እንግዲህ ይህንን ለማየት ብዙ የመጽሐፍ ቅዱስ ክፍሎችም መመልከት ይቻላል። ዮሐንስ ወንጌል 1:1-3 ማየት እንችላለን። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ይሄ ማለት ምን ማለት ነው? ቃል ቁጥር 14 ላይ ሲመጣ ዮሐንስ ወንጌል 1:14 ላይ ቃልም ሥጋ ሆነ ይላል። ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድያ ልጁ አባቱን ተረከው እንደሚለው ከቁጥር 14-18 ባለው ውስጥ ዮሐንስ ወንጌል ምዕራፍ 1። ስለዚህ ቃል ሥጋ ሆነ። እንግዲህ ሥጋ ሰው ከመሆኑ በፊት ቃል አስቀድሞ እግዚአብሔር ነው የሚለውን መሰረታዊ እውነት ምዕራፍ 1 ቁጥር 3 ላይ ወንጌላዊ ዮሐንስ ይነግረናል። ይሄ እግዚአብሔር ነው ሰው የሆነው ነው። ስለዚህ ሰው ከመሆኑ በፊት እግዚአብሔር ነበረ፣ ከዘላለም የነበረ መለኮት አምላክ መሆኑን ዮሐንስ አስቀድሞ ይነግረናል። እንዲያውም ቁጥር 4፣ 5፣ 6 ያን ብንሄድ መለኮትነቱን የሚያረጋግጡ መረጃዎች እናገኛለን። ለምሳሌ ፈጣሪነቱ ተገልጿል። ቁጥር 14 ላይ ሁሉ በእርሱ ሆነ እንደሚለው ማለት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደምናየው የእግዚአብሔር ልጅ እንደመጣ ካለ በኋላ ቁጥር 20 ሲደመድም እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለዚህ ኢየሱስ ክርስቶስ ራእይ ምዕራፍ 1 ቁጥር 8 ላይ እንደምናየው እሱ ከዘላለም የነበረ ፍጹም አምላክ እንደሆነ እግዚአብሔር እንደነበረ በተደጋጋሚ መጽሐፍ ቅዱሳችን የሚያስረዳን እውነት እንደሆነ እንመለከታለን። ዕብራውያን ምዕራፍ 1 ቁጥር 5 ቁጥር 8ንም መመልከት እንችላለን። ስለዚህ አንዱ መሰረታዊ እውነት ምንድነው? ወንጌላትም ቢሆኑ ኢየሱስ ክርስቶስን የሚያስተዋውቁን እሱ አስቀድሞ ከዘላለም የነበረ አምላክ መሆኑን መለኮት መሆኑን በማሳየት ነው። ይሄ እግዚአብሔር ወልድ ወይንም የእግዚአብሔር ልጅ የምንለው እንግዲህ ከዘላለም አምላክ የነበረው ከዘላለም መለኮት የነበረው ከጥንትም ያለና የነበረ የሆነው የእግዚአብሔር ልጅ ኢየሱስ በሉቃስ ወንጌል ምዕራፍ 2 ላይ ባለው ታሪክ ስንመለከት ያው ስለ ኢየሱስ ክርስቶስ
መወለድ ስለ ኢየሱስ ክርስቶስ ሰው መሆን ዘርዘር ያለ መረጃ ከሰጠን ሉቃስ አንዱ ነው። ሉቃስ ከሌሎቹ ሰፋ ያለ መረጃ ነው የሰጠው። ቁጥር 30 ጀምሮ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ መልአኩ የተናገረውን ነገር እዚህ ጋር መመልከት እንችላለን። ስለ ጌታችን ኢየሱስ ክርስቶስ ሰው ሆኖ መወለድ አስመልክቶ በዚህ በሉቃስ 1:30 ጀምሮ የሰጠውን መረጃ መመልከት እንችላለን። እንግዲህ ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ከኃጢአት በስተቀር የእኛን ሥጋ መውሰዱን እንመለከታለን። ከኃጢአት በስተቀር የእኛን ሥጋ መውሰዱን እንመለከታለን። ሰው የሆነበትን ሂደት ስናይ ግን ኢየሱስ ሰው ሆኖ የተወለደበትን ሂደት ስናይ የእኛን ሥጋ ወስዷል፣ ሰው ሆኗል፣ ተካፍሏል የሚለውን ነገር ስንመለከት ይህን ሐሳብ በጥንቃቄ መመልከት ይኖርብናል። ኢየሱስ የተወለደው የተለየ ሥጋ ከሰማይ በማምጣት ወይንም በድንግል ማርያም ማኅፀን ውስጥ አዲስና ከሰው ማንነት የተለየ ሥጋ በመፍጠር አይደለም። ኢየሱስ ሥጋ ከሌላ ዓለም አልመጣም። ከድንግል ማርያም ነው የተወለደው ኢየሱስ። መጽሐፍ ቅዱስ የኢየሱስ ሥጋ ከማርያም ዘር ያልሆነ የተለየ ሥጋ ነው አይልም። ወይንም የማርያምን ሥጋ እንደ መተላለፊያ ሥጋ የሚያይ የተሳሳተ እይታ የለም መጽሐፍ ቅዱስ ውስጥ። ወልድ ማኅፀኗን ማደሪያ አድርጎት ወይም ተከራይቶትም አልነበረም። እንግዲህ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ሰው ሆኖ የተወለደበትን ሂደት ስንመለከት በሥጋና በደም መካፈሉን እንመለከታለን። እንደኛው ሰው መሆኑን እንመለከታለን። ሰው የሚለው ቃል ያው ጌታችን ኢየሱስ ክርስቶስ በሮሜ ምዕራፍ 8 ቁጥር 3 እና 4 ላይ እንደምንመለከተው እሱ የመጣበትን ሂደት ጳውሎስ ሲናገር በኃጢአተኛ ሥጋ ምሳሌ መጣ ብሎ ተናገረ። ማለት ምን ማለት ነው? ምሳሌ የምትለው ቃል በጣም ኢምፖርታንት ናት። ኃጢአተኞች የለበሱትን አይነት አካል ወይንም ሰውነት ይዞ እንደመጣ እየነገረ ነው። ኢየሱስ ለማንኛውም ሰው መንፈስ፣ ነፍስ፣ ሥጋ ያለው ሰው መሆኑን መጽሐፍ ቅዱሳችን በሚገባ ይነግረናል። እንግዲህ ዕብራውያን ምዕራፍ 10 ቁጥር 5 ላይ ስንመለከት በዚህ ክፍል ውስጥ በዕብራውያን መልእክት ማለት ነው ምዕራፍ 10 ቁጥር 5 ላይ ስንመለከት ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ሥጋን ግን አዘጋጀህልኝ የሚል ክፍል እንመለከታለን። በዚህ ክፍል ውስጥ የሰውን ልጅ ወደ ፍጽምና የሚያበቃ የኃጢአት ማስተሰረያ የሆነ ብቃት ያለው የሚቃጠል መስዋዕት በእግዚአብሔር ፊት ካለመገኘቱ የተነሳ እግዚአብሔር ወልድ ሥጋ ይሆን ዘንድ እግዚአብሔር አስቀድሞ መወሰኑን ነው የሚያስተምረን። ስለዚህ ሥጋን አዘጋጀህልኝ በኮንቴክስት ነው የምንተረጉም፣ በአውዱ ነው። ዕብራውያን ምዕራፍ 10 ስለምንድን ነው የሚያወራው? ቃላትን ገንጥለን መተርጎም የለብንም። የሆነ ሐረግን ወይም አረፍተ ነገርን ገንጥለን ሳይሆን የምንተረጎመው ጠቅላላ ምዕራፍ 10 ከቁጥር 1 ጀምሮ ስለምን ጉዳይ ነው እያብራራ እያነሳ ያለው፣ ምን ሐሳብ ነው ጸሐፊው የሚያነሳው የሚለውን ነገር ስናይ ምዕራፍ 10 ቁጥር 1 ጀምሮ
ስለ ሕጉ ያነሳል። ስለ ሕጉ ሲያነሳ ደግሞ ሕጉ ጥላን ሊመጣ ላለው የበጎ ነገር እውነተኛ አምሳል ነው፣ ጥላ ነው ይላል። ምንድን ነው ይህ ጥላ? ይሄ በጣም የሚያነሳው በዓመት አንዴ ስለሚቀርበው መስዋዕት ስርየተ ቀን ዕለተ ስርየት ነው። በዚያን ስለሚቀርበው መስዋዕት ነው እያወራ ያለው። ይሄ በዚያ መስዋዕት የሚያቀርቡትን ፍጹማን ሊያደርጋቸው አልቻለም። እንደዚህማ ባይሆን ኖሮ የሚያመልኩትን አንድ ጊዜ ነጽተው ከዚያም በኋላ በህሊናቸው ኃጢአትን ስላላወቁ ማቅረቡን በተዋን ነበረምን ይላል። ስለዚህ በየዓመቱ ስለነዚህ እንዲነጹ መስዋዕት ይቀርባል። ነገር ግን መስዋዕት ቢቀርቡም ፍጹማን ሊያደርጋቸው አይችልም፣ የእንስሳቱ መስዋዕት ማለት ነው። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይችል ነውና፣ ስለዚህ ሁል ጊዜ መስዋዕት ይቀርባል። ነገር ግን ኃጢአትን ማስወገድ የሚችል መስዋዕት አይደለም። እግዚአብሔርን የሚያረካ መስዋዕት ግን አይደለም። እግዚአብሔር ፍጹም ስርየትን የሚያስገኝ መስዋዕት ግን አይደለም። ስለዚህ ወደ ዓለም ሲገባ መስዋዕትና መባህን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል። አሁን ቁጥር 5 ጀምሮ እግዚአብሔር ያዘጋጀውን አዲሱን መስዋዕት ነው የሚነግረን። አሁን ስለ ሰው ልጆች የኃጢአት ስርየት የሰው ልጆች ፍጹም ለማድረግ ስለቀረበው መስዋዕት ነው የሚናገረው። ይህን ወደ ታች ዝቅ ብለን ቁጥር 8 ላይ በዚህ ላይ መስዋዕትን መባንም በሙሉ የሚቃጠል መስዋዕትንም ስለ ኃጢአት የሚሰጥ መስዋዕትን አልወደድክም፣ በእርሱም ደስ አላለ ብሎ እነዚህን እንደ ሕግ የሚቀርቡ ናቸው። ቀጥሎ ነው አምላኬ ፈቃድን ላደርግ መጥቻለሁ ብሏል። ሁለተኛውም ሊያቆም ፊተኛው ሊሽር። በዚህም ፈቃድ የኢየሱስ ክርስቶስ ሥጋ አሁን ግልጽ ያደርገዋል። አያችሁ፣ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ስለዚህ እዚህ ጋር የአውዱ ሐሳብ ሥጋን አዘጋጅህልኝ የሚለው ግልጽ እየሆነ ይመጣል። ይህን ሐሳብ ለመድገም ያህል የሰውን ልጅ ወደ ፍጽምና የሚያበቃ የኃጢአት ማስተሰሪያ የሆነ በአውዱ መሰረት ብቃት ያለው የሚቃጠል መስዋዕት። ምክንያቱም በብሉይ ኪዳን ኮርማዎች፣ የፍየሎች፣ የእንስሳት ስለነበረ የሚቀርበው ይህም መስዋዕት ደግሞ ደስ አላሰኘህም ይለዋል። ኃጢአታችን ሊያስወግድ አልቻለም ብሎ እንዳለው በአውድ ውስጥ ካለመገኘቱ የተነሳ የእንስሳት ሥጋ የእንስሳት መስዋዕት ሆኖ መቅረብ የሰው ልጅ ወደ ፍጹምነት ፍጹም የኃጢአት ስርየት እንዲያገኙ ሊያደርግ ስላልቻለ በዚህ ደስ አልተሰኘም። እግዚአብሔር ግን በአማራጩ እግዚአብሔር ወልድ ሥጋ ይሆን ዘንድ ሰው ሆኖ መስዋዕት ይሆን ዘንድ ማለት ነው እግዚአብሔር አስቀድሞ ስለወሰነ ሥጋን አዘጋጀህልኝ አለ። ስለዚህ ከታች አሁን ቁጥር 8 ጀምሮ ሳነብ ሰምታችሁን ከሆነ እግዚአብሔር ያዘጋጀው ሥጋ እሱም ኢየሱስ ክርስቶስ መሆኑን በግልጽ እግዚአብሔር ያዘጋጀው ሥጋ፣ በዚህም የኢየሱስ ክርስቶስ ሥጋ ይላል ማለት ሰው መሆኑን ለማሳየት ነው። አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። የእንስሳትን ሥጋ ሳይሆን የኢየሱስ ክርስቶስን ሥጋን አዘጋጀልኝ የሚለው አገላለጥ አንዳንድ ግለሰቦች ከድንግል ማርያም በሥጋና በደም አልተካፈለም ለማለት ሲጠቅሱት ይታያል። ሆኖም በዚህ ክፍል ሥጋ የሚለው ቃል የሰውን ሥጋ የወከለ በመሆኑ ጌታችን ኢየሱስ የሰውን ዘር እንጂ ሌላ የፍጥረትን ሥጋ ዘር አልያዘም። ለዚህ ነው ሮሜ 1 ቁጥር 2 እና 3 ላይ እንደምናየው ከዳዊት ዘር ይላል። ከዳዊት ዘር በሥጋ ከዳዊት ዘር የሆነ ነው የሚለው መጽሐፉ። በሥጋ ከዳዊት ዘር የሆነ። ስለዚህ የዕብራውያን ጸሐፊው ትኩረቱ ምን ላይ እንደነበረ ማየት ትችላላችሁ። ኢየሱስ ክርስቶስ የሰውን ዘር በሥጋና በደም ተካፍሎ ሰው መሆኑን በቀላሉ ማየት እንችላለን። ዮሐንስ ወንጌል 3:13፣ ማርቆስ 14:62
እንግዲህ ቅድም እንደተናገርኩት ቅዱሳት መጻሕፍትም እንደሚያሳዩት ያው ኢየሱስ ክርስቶስ ፍጹም ሰው የመሆኑን ሂደት ሰው ሆኖ የመምጣቱን ሂደት ስንመለከት እንደ ማንኛውም ሰው ኢየሱስ ክርስቶስ መንፈስ፣ ነፍስና ስጋ ይዞ እንደተወለደ እንመለከታለን። ለምሳሌ ማቴዎስ 27 58 59 ላይ ይኸውም ጲላጦስ ቀርቦ የኢየሱስን ስጋ ለመነው ይላል። ወደ ጲላጦስ ቀርቦ ጲላጦስም እንዲሰጣት። ስለዚህ ስጋ የሚለውን ነገር ማየት ትችላላችሁ። ዮሐንስ ወንጌል 10 ከ17 እስከ 18 ክርስቶስም ነፍስ አለው ነፍሴን ደግሞ አነሳት ዘንድ አኖራለሁ ብሎ የተናገረበት አለ። መንፈሱ ታወከ ወይም መንፈሴ በሚለውን ነገር ዮሐንስ ወንጌል 1:33 ላይ ማየት እንችላለን። ስለዚህ ክርስቶስ አንዳንዶች እንደሚሉት መሳይ ሰው መሳይ አይነት አይደለም፣ ግን ሰው ነው። በደም አካል ያለው ስጋ ያለው መንፈስንም ስጋ ያለው ነው። አንዳንድ የስተት ትምህርቶች በጊዜው ተነስተዋል። ለምሳሌ አንደኛው ዮሐንስን ብታጠኑ ምዕራፍ 4 ላይ ክርስቶስ በስጋ አልመጣም የሚለው የኖስቲሲዝም ትምህርት ማየት እንችላለን። ሰው መሳይ ነው እንጂ ወይም ሰው ይመስላል እንጂ እሱ በስጋ አልመጣም፣ ምክንያቱም ስጋ ክፉ ነው እኩይ ነው የሚል አስተሳሰብ ትምህርት በጊዜው ስለነበረ ማለት ነው። ነገር ግን መጽሐፉ የሚለን ቃል ስጋ ሆነ፣ ቃልም እግዚአብሔር ነበረ፣ እግዚአብሔር ሰው ሆነ። ይህንን በዮሐንስ ወንጌል 1:14 ጀምሮ እናያለን። በጣም የሚገርመው ክፍል በዕብራውያን መጽሐፍ ውስጥ ደግሞ የምናገኘው ዕብራውያን 2:14 እስከ 15 ያለው ነው። በግልጽ በስጋና በደም መካፈሉን የዕብራውያን ጸሐፊ ያሰምርበታል ማለት ነው። ምን ብሎ ነው የሚናገረው? እንግዲህ ልጆቹ በስጋና በደም ስለሚካፈሉ ማለት ልጆቹ ሲል ሰው የሆኑትን ማለት ነው። ሰዎችን ነው የሚያወራው። እርሱ በሞት ላይ ስልጣን ያለውን ማለት በስጋና በደም እንደሚካፈሉ ማለት ሰው ያው ከእናት ከአባቱ ይህን ስጋና ደም የተካፈለ ሰው እየሆነ ነው የሚመጣው። ደግሞ በሞት ላይ ያለውን ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት ባርነት የታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። ስለዚህ አሁን ጌታችን ኢየሱስ ክርስቶስ ምንድን ነው ማለት ነው? ልክ እንደ ማንኛውም ሰው ሰው ሆኖ የተወለደ በስጋና በደም የተካፈለ ሰው ያለው ነገር ከኃጢአት በስተቀር ሰው ያለው ነገር ሁሉ እኛ ያለን ነገር እያወራ ያለው ስለ ኃጢአተኞች ነው። ኃጢአተኛ ስለሆነ የሰው ልጆች ነው እያወራ ያለው፣ ስለ መላእክት አይደለም እያወራ ያለው። ነገር ግን ስለ አብርሃም ዘር ነው እያወራ ያለው። የሕዝብን ኃጢአት ለማስተሰረይ ስጋ ስለሆነበት ሰው ስለሆነበት ሂደት ነው እያወራ ያለው ጌታ ኢየሱስ። ስለዚህ በስጋ እንደመጣ ማመን ከኃጢአት በስተቀር የኛን ስጋ መንሳቱን መውሰዱን ማመን መቀበል ማለት ነው። ኢየሱስ ክርስቶስ ከድንግል ማርያም በመወለድ የኛን ስጋ መውሰዱ አንደኛ ኢየሱስ ክርስቶስ እኛን መምሰሉን በእኛ ሁኔታ መገኘቱን የእኛን ሁኔታ መካፈሉን ያሳያል። ሁለተኛ የሰውን ዘር የሆነውን የአብርሃምን ዘር የዳዊትን ዘር ይዘዋል የሚለውን ሀሳብ ያሳየናል። ከመላእክት አይደለም ወይም ከሌሎች አይደለም የወሰደው። እንግዲህ ጌታችን ኢየሱስ ክርስቶስ የተወለደበትን ሂደት ስንመለከት እንግዲህ ሰው ሆኖ ከማርያም ስጋን ወስዶ የተወለደበትን ሁኔታ ስንመለከት እኛን ሆነ እኛን መሰለ የምንለው ከማርያም ስጋን ወስዶ የተወለደ እንደሆነ ነው። ሌላ አዲስ አካል አይደለም የተፈጠረው፣ ሌላ አዲስ ስጋ አይደለም የመጣው። እንደዛ ከሆነ የእኛን ሁኔታ ተካፈለ እኛን መሰለ ለማለት አደጋች ወይም አስቸጋሪ ይሆናል ማለት ነው። ስለዚህ ኢየሱስ ኃጢአት የሌለበት ሆኖ ከመወለዱ በቀር ወንድ ልጅ ሆኖ በጾታ ማለት ነው እንደ ማንኛውም ሰው የተወለደ ያደገ የኖረ መሆኑን ሉቃስ ምዕራፍ 1 እና ምዕራፍ 2 ላይ ነግሮናል። እንግዲህ በማርያም ማህፀን ውስጥ የመወለዱን ሂደት ስንመለከት ስለተጸነሰበት ሂደት ሉቃስ የሰጠን ማስረጃ አለ። የልዑል ኃይል እንዴት ነው የሚወለደው? የልዑል ኃይል ባንቺ ላይ ይመጣል ማለትም መንፈስ ቅዱስ እና በመጣ ጊዜ ደግሞ በማህፀኗ ላይ
ስለሚሰራው መለኮት አክቲቪቲ መለኮታዊ ስራ ሲናገር ይጸልልልሻል ይላል። እንግዲህ መጸለል ወይም ይጸልልልሻል የተባለው መንፈስ ቅዱስ ነው። የሚጸልለውም ደግሞ የት ነው? በማርያም ማኅፀኑ ላይ ነው። ይህም የሚያሳየው በኢየሱስ የመወለድ ሂደት ውስጥ መንፈስ ቅዱስ የሰራውን መለኮታዊ ስራ ነው የሚያሳየን። ስለዚህ በኢየሱስ የመወለድ ሂደት ውስጥ መንፈስ ቅዱስ ያከናወነውን ተግባር በማርያም ማኅፀን ውስጥ እንመለከታለን። እንግዲህ መጸለል የመንፈስ ቅዱስን መለኮታዊ ተግባር የሚያሳይ ሲሆን በማርያም ማኅፀን ላይ የቃሉ ትርጉም መጋረድ፣ መከለል፣ መመከት፣ መጠለል ማለት ነው። መሸፈን፣ መሰወር ማለት ነው። ስለዚህ መንፈስ ቅዱስ ወደ ማርያም መጥቶ የቃል ሥጋ መሆንን ወይም የእግዚአብሔር ልጅ ሰው ልጅ መሆንን ስራ ሲሰራ የመለኮት ኃይል ያከናወነውን ስራ ያሳያል። የመንፈስ ቅዱስ ዋና ስራ የእግዚአብሔር ልጅ ሰው ሆኖ እንዲወለድ ማድረግ እንደነበረ መመልከት እንችላለን። ጌታችን ኢየሱስ ክርስቶስ በዚህ መንገድ ሰው ሆኖ እንደተወለደ እንመለከታለን ከኃጢአት በስተቀር። ምክንያቱም መልአኩ ሲናገር ስለ ኢየሱስ ክርስቶስ መወለድ በሉቃስ ምዕራፍ 1 ላይ ስለሚወለደው ሕፃን የሰጠው መረጃዎች መመልከት ግድ ይላል። አንደኛ የእግዚአብሔር ልጅ ይባላል ብሏታል። የሚወለደው ሉቃስ ምዕራፍ 1 ከ30 ጀምሮ ከአንቺ የሚወለደው የእግዚአብሔር ልጅ ነው ብሏል። ስለዚህ የሚወለደው ሕፃን የእግዚአብሔር ልጅ መሆኑን፣ እግዚአብሔር መሆኑን፣ አምላክ መሆኑን እየነገረን ነው። ዘ ሰን ኦፍ ጋድ ነው ብሏል። የሚወለደው ሕፃን ቅዱስ ነው ብሏል። ቅዱስ ነው ማለት ምን ማለት ነው? ኃጢአት የሌለበት፣ ኃጢአታዊ ባህሪ የሌለበት ፍጹም ንጹሕ መሆኑን ሉቃስ ነግሮናል። በማርያም ማኅፀን ላይ መንፈስ ቅዱስ ከሰራው ስራ የተነሳ የሚወለደው ሕፃን ፍጹም ንጹሕ ቅዱስ መለኮት እግዚአብሔር መሆኑን እየነገረን ነው። ከአንቺ የሚወለደው ሕፃን ወንድ ልጅ ነው ብሏል። እንግዲህ ሰው መሆኑን በጾታም ወንድ ሆኖ ግን ሰው መሆኑን አመልክቷል። ስለዚህ ይህ ሕፃን የተወለደውን ሕፃን በተመለከተ መልአኩ ከሰጠው መረጃ ተነስተን ማርያምን ጠይቃለች። ይሄ እንዴት ነው ሊሆን የሚችለው? እንግዲህ ለእግዚአብሔር የሚሳነው ነገር አለን የሚል መልስ ነው የሰጣት መልአኩ። ስለዚህ ይሄ ሊሆን አይችልም ልንል አንችልም፣ ምክንያቱም ለእግዚአብሔር የሚሳነው ነገር ስለሌለ። እንግዲህ ኃጢአትን በተመለከተ እንግዲህ ብዙ ሰዎች ጥያቄ ያነሳሉ። ማለት ኃጢአት ሲጀመር ኃጢአት ምንድን ነው የሚለውን መጠየቅ ተገቢ ይመስለኛል። ሰው ኃጢአተኛ የሆነበትን ሂደትንም ማየት ተገቢ የሆነ ይመስለኛል። እንግዲህ ውድቀት ላይ እንደምናየው ዘፍጥረት ምዕራፍ 3 ላይ ሰው የእግዚአብሔርን ሕግ በተሳሳተ ጊዜ በጣሰ ጊዜ ከኤደን ገነት ተባረረ ማለት ከእግዚአብሔር ጋር ያለው ኅብረት እንደተቋረጠ እናውቃለን። እዛ ጋ አዳም የሰራው ኃጢአት አለ። ምንድን ነው መጽሐፍ ቅዱሳችን የሚነገረን? ሮሜ 5 ከቁጥር 12 ጀምሮ ሰው ኃጢአተኛ ሆነ ማለት ምን ማለት ነው? ሰው ኃጢአተኛ ሲሆን ኃጢአት ሲሰራ ምን ማለት ነው? በአዳም መተላለፍ ምክንያት ሞት ወደ ዓለም ገባ፣ ሞትንም ተከትሎ ኃጢአት ገባ ይላል። ኃጢአት ማለት ምን ማለት ነው? ኃጢአት የሆነ መንፈስ አይደለም። ከአንድ ሰው ወደ ሰው የሚሸጋገር የሆነ መንፈስ አይደለም። ኃጢአት ምንድን ነው? ኃጢአተኛ ሆነ ስንል ምን ማለታችን ነው? ሰው አዳም ኃጢአተኛ ሆነ ማለት ሰው በእግዚአብሔር ሕግ ላይ አመፀ፣ በእግዚአብሔር እውነት ላይ ፈቃድ ላይ አመፀ፣ የእግዚአብሔርን ሕግ ተላለፈ፣ ከእግዚአብሔር መለኮታዊ መስፈርት ጎድሎ ተገኘ፣ ከእግዚአብሔር ሐሳብ አፈነገጠ፣ የእግዚአብሔርን ፈቃድ ጣሰ ማለት ነው። ኃጢአትም አመፀ ነው ዮሐንስ እንደተናገረ። ይህንን በማድረጉ ነው፣ ከዛ ዛፍ በመብላቱ ነው ሰው ከኤደን ገነት የተባረረው፣ ከእግዚአብሔር ጋር ያለው ኅብረት የተቋረጠው፣ ውጪት በእግዚአብሔር ሕግ ላይ ማመፁን ያሳያል። ስለዚህም ሰው ከእግዚአብሔር ጋር ያለው ኅብረት ተቋረጠ፣ መንፈሳዊ ሞት ሞተ፣ ከእግዚአብሔር ተለየ። የኃጢአትም ውጤት ምን ሆነ? ሞት ሆነ። ስለዚህ ከዛ ጊዜ ጀምሮ ሰው አመፀኛ ስለሆነ ወደ ኃጢአት የሚያዘነብል፣ ኃጢአትን የሚወድ፣ ኃጢአትን የሚያደርግ፣ ዓለምን የሚወድ፣ ክፋትን የሚወድ፣ ኃጢአትን የሚያደርግ የሚለማመድ እንደሆነ ገና ከዘፍጥረት ምዕራፍ 4 ጀምሮ ማየት እንችላለን። ለሰይጣን ራሱን አሳልፎ ሊሰጥ የሚችልበትን ሁኔታ ሁሉ እንደተመቻቸ እናያለን። ኃጢአት ሁሉ ጊዜ ለዲያብሎስ ዕድል ፈንታን ስለሚሰጥ
ሰይጣንም ኃጢአትን ተመስርቶ ሰውን ባሪያ እንዴት እንዳደረገው ማየት እንችላለን። ሰው ዓለምን የሚወድ እንዴት እንደሆነ ማየት እንችላለን። ዘፍጥረት 4 ላይ ቃየልና ያቤል ለነፍስ ሲፈላለጉ ወንድም ወንድሙን ለመግደል፣ ጥላቻ፣ መገዳደል፣ ጣዖትን ማምለክ ከዛ በኋላ ይሄ የመውደቅ ውጤት ወይም ኮንሲኩዌንስ ሆኖ ሲመጣ ነው የምንመለከተው። በኖህ ዘመን ማየት ትችላላችሁ። እግዚአብሔር በዘፍጥረት 6 ላይ ሰውን ክፉ እንደሆነ በልቡ አየ ይላል። ሰውንም በመፍጠሩ ተጸጸተ ይላል። ስለዚህ መጽሐፍ ቅዱሳችን የሚነግረን ነገር በአዳም መተላለፍ ምክንያት ሰው በእግዚአብሔር ፍርድ የዘላለም ፍርድ ስር እንደወደቀ፣ ኩነኔ እንደወደቀበት፣ በአዳም መተላለፍ ምክንያት ሰው ኃጢአተኛ ሲሆን እንዴት አመፀኛ እንደሆነ፣ ዓለምን የሚወድ እንደሆነ፣ ሰይጣን ሰውን ለመቆጣጠር እድል እንዳገኘ እናያለን። ይህን ውድቀቱን በጥሩ ሁኔታ ደግሞ የሚገልጽልን ኤፌሶን ምዕራፍ 2 ከ1-3 ነው። ሙታን ነበራችሁ ይላል። ሙታን ነበራችሁ ኢንሴንስ በስጋ ሞታችኋል፣ አስክሬን ናችሁ ሳይሆን ነገር ግን ከእግዚአብሔር ተለይታችሁ ነበር ማለት ነው። እና የወደቀውን ሰው ባህሪ ሲገልጸው አንደኛ በአየር ላይ ስልጣን ላለው አለቃ ፈቃድ ተገዝታችሁ ነበር፣ ለሰይጣን ፈቃድ ተገዢ። ሁለተኛ የስጋችሁን የልቦናችሁን ምኞትና ፈቃድ እያደረጋችሁ በዚህ ዓለም እንዳለው ኑሮ ትኖሩ ነበር ይላል። ስለዚህ ሰው በመውደቁ ምክንያት እንዴት ለሰይጣን ባሪያ እንደሆነ፣ የስጋውን መሻትና ምኞት የሚያገለግል እንደሆነ፣ ዓለማዊ የኑሮ ዘይቤ የሚከተል እንደሆነ እንመለከታለን። ነገር ግን ቁጥር 4 ላይ እግዚአብሔር በምህረቱ ባለጸጋ ስለሆነ ከፍቅሩ የተነሳ እንዳዳነን ደግሞ ሐዋርያው ጳውሎስ ይናገራል። ስለዚህ ሰው ኃጢአተኛ ሆነ ስንል ሰው አመፀኛ ሆነ፣ በእግዚአብሔር ሕግ ላይ በማመፁ ምክንያት እንዴት የኃጢአት ባሪያ እንደሆነ፣ የስጋው መሻትና ምኞት ባሪያ እንደሆነ፣ ክፋትን የሚያደርግ እንደሆነ፣ ዓለማዊ እንደሆነ እንመለከታለን። ይሄ በሰው በአዳም መተላለፍ ምክንያት የመጣው ባርነት በሰው ልጅ ላይ የመጣውን ፍርድና ኩነኔ ለመውሰድ ነው ክርስቶስ ኢየሱስ የመጣው። በእኛ ምትክ ሆኖ እንደ ኃጢአተኛ ተቆጥሮ እንደ በደለኛ ተቆጥሮ እኛ ልንቀበለው የሚገባውን የእግዚአብሔርን ቁጣ ሊቀበል ነው ጌታ ኢየሱስ ክርስቶስ ሰው የሆነው። ስለዚህ ጌታ ኢየሱስ ክርስቶስ ኃጢአተኛ ሰው ስለኛ ቤዛ ሊሆን አይችልም፣ አዳኝ ሊሆን አይችልም። ኢየሱስ ኃጢአት ካለበት ስለኛ ቤዛ ሊሆን አይችልም። እንደዛማ ከሆነ ከሰው ልጆች መካከል አንዱን አዳኝ አድርጎ ማስነሳት ይቻላል። ነገር ግን ጌታ ኢየሱስ ክርስቶስ ሲወለድ ፍጹም ንጹሕ ነው፣ ፍጹም ቅዱስ ነው። ከኃጢአት በስተቀር በነገር ሁሉ ስጋ ነስቷል፣ ሁኔታ ተገኝቷል፣ የእኛን ሁኔታ ተካፍሏል፣ በቦታ ተወስኗል፣ አዝኗል፣ መከራ ተቀብሏል፣ ተሰድቧል፣ ተተፍቶበታል፣ ተንገላቷል፣ ተዋርዷል፣ በመስቀል ላይ ሞቷል። ይሄ ሁሉ እንደ ልጆቹ ሁሉ በስጋና በደም ተካፈለ ብሎ አሁን ኃጢአተኛ የሆኑት የሰው ልጆች የለበሱትን አይነት አካልና ሰውነት ይዞ እንደመጣ ተናግሯል። በዚህ መንገድ ጌታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ ከድንግል ማርያም እንደተወለደ እንመለከታለን። ለዚህ ነው ቅዱስ ነው ያለው መልአኩ። ፍጹም አምላክነቱ የሚያጠራጥር አይደለም። እሱ ከዘላለም አምላክ መሆኑን ቀደምም ለመጥቀስ ሞክሬያለሁ። ጌታችን ኢየሱስ ክርስቶስ እንግዲህ ከድንግል ማርያም ከመወለዱ በፊት ከዘላለም የነበረ እግዚአብሔር አምላክ መለኮት ብቻ ነበር። ነገር ግን ከድንግል ማርያም ከተወለደ በኋላ ግን አምላክ ብቻ መሆኑ ቀርቷል። ሰው ሆኗል። ፍጹም ሰው ሆኗል። ኃጢአት የሌለበት እንከን የሌለበት ሰው ሆኗል። ስለዚህ ከድንግል ማርያም ከተወለደ በኋላ ጌታ ኢየሱስ ክርስቶስ አይደንቲቲው ማንነቱ ፍጹም አምላክ ብቻ ሳይሆን እግዚአብሔር ብቻ ሳይሆን ነገር ግን ፍጹም ሰው ሆኗል። ፍጹም አምላክ የነበረው ፍጹም ሰው ሆኗል። ማለትም ይሄ ፍጹም ሰውነት ሰው የመሆኑ ከዘላለም የነበረው ሳይሆን ከድንግል ማርያም ሲወለድ ሰው መሆንን ገንዘቡ አድርጓል። ሰብአዊ ባህሪን የሌለውን ከጥንት ከዘላለም ያልነበረውን ሰብአዊ ባህሪን ሰው መሆንን በአምላካዊ ባህሪው ላይ እንደጨመረ እንመለከታለን። ያንን ገንዘቡ እንዳደረገ
እንመለከታለን። ስለዚህ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ ፍጹም አምላክ ብቻ መሆኑ ቀርቶ ፍጹም አምላክ ፍጹም ሰው ሆኗል። መለኮታዊ ባህሪም አለው፣ ሰብአዊ ባህሪም አለው ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በአንድ ማንነት ሁለት ባህሪ ያዘ ማለት ነው። ኢየሱስ ክርስቶስ በማንነት አንድ፣ በባህሪ ሁለት ነው። በአንድ ማንነት ሁለት ባህሪ ስንል አምላካዊ ባህሪንና ሰብአዊ ባህሪን የያዘ መሆኑን ያመለክታል። እንግዲህ ፍጹም አምላክነቱ አምላካዊ መስዋዕትን ማለትም ምን ማለት ነው? በወንጌላት ውስጥም በመጽሐፍ ቅዱስ ውስጥም ስንመለከት እሱ ሲዋረድ ወጀቡንም ጸጥ ሲያደርግ በደረቅ ምድር ላይ በነበረበት ዓለም ውስጥ ማለት ነው። ያኔ ሰው ሆኖ ከድንግል ማርያም ተወልዶ ሲመላለስ ኃጢአትን ሲያስተሰርይ፣ ምክንያቱም በአገልግሎቱ ውስጥ ኃጢአትን አስተሰርይ እናያለን። በተዘጉ ደጆች ሲገባ፣ ውሃን ወደ ወይን ጠጅ ሲቀይር የመሳሰሉትን በወንጌላቱ ስናይ በዚህ ከድንግል ማርያም በተወለደው ሰው ፍጹም አምላክ ፍጹም ሰው ውስጥ በምድር ላይ በነበረው ሕይወቱ አልፎ አልፎ መለኮታዊ ማንነቱ መለኮታዊ ኃይልና ስልጣኑ የተገለጠባቸው ታሪኮች፣ ክስተቶች እንደነበሩ እናያለን። አንዳንድ ሰዎች ኢየሱስ ክርስቶስ በምድር እያለ ሰው ብቻ ነው ብሎ ያስተምራሉ። ይህ ፍጹም ኑፋቄ ነው፣ ስህተት ነው። ኢየሱስ ክርስቶስ በምድር እያለ በነበረው ሕይወትና አገልግሎት ውስጥ መለኮትነቱን የታየባቸው ክስተቶች አሉ። መጀመሪያ ኢየሱስ ክርስቶስ በምድር እያለ መለኮትነቱን አልጣለም፣ እግዚአብሔርነቱን አልጣለም። ያው ፍጹም አምላክ ነው። ፍጹም አምላክነቱ እንደተጠበቀ ፍጹም ሰው ነው የሆነው። እግዚአብሔር ነው ሰው የሆነው። ቃል ሥጋ ሲሆን እግዚአብሔር ሰው ሲሆን እግዚአብሔርነቱን አልጣለም ወይም እግዚአብሔርነቱን አልተወም። እግዚአብሔርነቱ ወደ ሰውነት አልተቀየረም ወይም ሰውን መለኮት አላደረገውም። እግዚአብሔርነቱ እንደተጠበቀ ነገር ግን ያልነበረውን ከዘላለም ያልነበረውን ሰብአዊ ባህሪን ከድንግል ማርያም በመወለድ ሥጋን በመካፈል ሰብአዊ ባህሪን በመለኮታዊ ባህሪው ላይ ገንዘቡ አድርጎ እንደጨመረ እንመለከታለን። ጌታ ኢየሱስ ክርስቶስ በምድር እያለ እግዚአብሔር መሆኑን መለኮቱ መሆኑን የሚያሳዩ በቂ ማስረጃዎች አሉ ማለት ነው። የእግዚአብሔር የአምላካችን ስም የተባረከው ይህን ሀሳብ በቀጣዩ ሳምንት ከዚሁ በመቀጠል ቀጣዩን ክፍል ደግሞ የምንመለከት ይሆናል። ለዛሬ እዚህ ላይ እናበቃለን። አጭር ጸሎት እናደርጋለን። ስምህ ይባረክ ጌታ፣ ስለነበረን ጊዜ ልጅን ኢየሱስ ክርስቶስን በተመለከተ እየተነጋገርን ያለውን ባለው እውነት ውስጥ ስላስተማርከን በቀጣዩን ክፍለ ጊዜ ደግሞ እንድታስተምረን የቃልን ደጆች እንድትከፍትልን ለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።